አለምዬና ናሆሚ እንግዲህ ተገናኝተው ስለ አንዳንድ ነገሮች እያወሩ ይገኛሉ። ስለምን ነው የሚያወሩት የሚለውን አብረን የምንመለከት ይሆናል። ናሆም እናቱን በጣም ጠልቷት ነበረ። በልጁ የተነሳ እናቱን በጣም እያሰቃየችው ነበረ። ጽዮንን እንዲያገባ በጣም እየታገለች ነበር። ነገር ግን ደግሞ እሱ ጽዮን ምርጫ የሌለችም፣ እማዬ ተይኝ፣ በቃ እኔ ከባለቤቴ ጋር በጣም ደስተኛ ነኝ፣ ህይወቴ ተስተካክሎልኛል፣ እማዬ ተይኝ እያለ እየለመናን ነበረ። እሷ ግን በተአምር ልትረዳው አልቻለችም ነበር። ነገር ግን አሁን ላይ እውነታውን አየች። ጽዮን የምትባለው እሷ የምትወዳት ልጅ በጣም እጅጉን ሰነፍ እንደሆነ ስታይ እንደው ምን አይነቷ ናት እያለች በጣም ጽዮንን እየጠላቻት መጣች። ተግባሯን እያየች አሁንም ይበልጥ ከቤቷ እንደምታባራት እርግጠኛ ነኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁልኝ? እንደምን ዋላችሁ? ሁሉ ሰላም፣ ሁሉ አማን። ለዚህ ቤት አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆናችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ውድ ቤተሰቦቼ ሰላም ለእናንተ ይሁን። እንግዲህ ዛሬ የማሳያችሁ ውድ የጽናት ድራማ ተከታታዮች እዚህ ጋር ኪራና ጓደኛው አብረው እየተጫወቱ እያወሩ ይገኛሉ። የድሮ ላይፋቸውን አብረው ያሳለፉትን እያወሩ ይገኛሉ ማለት ነው። የኪራ ሰርግ በመድረሱ እጅጉን ደስ ብሏቸው እየተጫወቱ እየተቃለዱ ወደ ኪራ ቤት ይሄዳሉ። ከኪራ ቤት ምን አለ ወደሚለው ስንመለስ ኪራ የሰርግ ዝግጅቱን እንግዲህ ያዘጋጁ ተፈተፍ እያሉ ይገኛሉ ማለት ነው። ቅዱሴ በርበሯን እያየ ነው የሰላምን ማለት ነው። ሰላምን በጣም ልታረቃት እያለ እያወራ ይገኛል ማለት ነው። ብቻውን ውሃን ጠጣ እስኪ እና ማለት ነው። ቅዱሴ ሰላም ጋር መታረቅ አለባቸው የምትሉ ራኪብ በጣም ጥሩና አስተዋይ ሴት ናት። ሰው ግን በጣም ክፉ አድርገው ያዋታን። እሷ ግን ክፉ አይደለችም። እህቷን ለመጠበቅ ስትል ብዙ ነገሮችን እየሆነች ብዙ ነገር እየደረሰባት ነው ማለት ነው። ስለዚህ አንዲት እህት ለእህቷ የምታደርገው ለእህቶቿ የምታደርገውን ነገር ነው እያደረገች ያለችው። ራኪብ ክፉ ናት፣ ራኪብ መጥፎ ናት የምትሏት ራኪብ መጥፎ አይደለችም። ምክንያቱም እህቷን ለመጠበቅ ስትል ብዙ ነገሮች ብዙ መስዋዕት ይደርስባታል ማለት ነው። እንግዲህ ማንኛችንም እህቶቻችንን ለመጠበቅ ስንል አንዳንድ ገልቶ ካልሆኑ በስተቀር ለእህቶቻችሁ እንግዲህ ለየት ያለ ቦታ እንዳለን ሁላችንም እናውቃለን። እና ግን አንዳንድ ክፉ ሰዎችና መጥፎ ሰዎች የእህቶቻቸውን ውድቀትና የእህቶቻቸውን ማልቀስ ወይም የእህቶቻቸውን እንባ የሚፈልጉ ሰዎች አሉ። እነዛን አይመለከትም ማለት ነው። እዚህ ጋር ሰላም እንግዲህ እሷን እየፈለገ በመሆኑ በጣም ደስ ብሏታል። አሁንም ይወደኛል ማለት ነው ብላ በጣም ደስ ብሏታል። ምን እየሰራህ ነው? ተደነባበርክ እኮ ትለዋለች። አይ አልተደነባበርኩም ይላታል። እንዴ ቅዱሴ እኔ ስታይኝ እኮ በሩን ራሱ ዘለለት ተወጣ ነበር ትለዋለች። አይ አይደለም አላት። በቃ ከተነቀይ ቀራናሃ አለ። ዛሬም ስላስታወስኪኝ ዛሬም ፍቅሩ እንዳለ ስለሆነ በጣም ደስ ብሎኛል ብላ ለማንኛውም ግባ ብላ ትታው ትሄዳለች ማለት ነው። እንግዲህ እቺ እንደምትመለከታት ሰላም የምትባለው የቅዱሴ የድሮ እጮኛ ወይም የድሮ ፍቅረኛው ነበረች ማለት ነው። አሁንም አብረው ይቀጥላሉ አይቀጥሉም የምናየው ይሆናል። ራኪብ እንደ ወንድሟ እየመከረችው ትገኛለች። እባክህን ከእሷ ጋር እንድትታረቅ ፈልጋለሁ እያለ በጥሩ ልቧ እየመከረችው ትገኛለች ማለት ነው። ውድ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሁላችሁም ሰብስክራይብ አድርጉኝ፣ ላይክ፣ ሼር አድርጉልኝ፣ ቻናሉን ለሁሉም እንዲደርስ አድርጉልኝ ማለት ነው። ውድና እየተከበራችሁ ውድ የሀገሬ ልጆች በያላችሁበት ቦታ የፈጣሪ እዝነቱም እገዛው ማይለያችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሁላችሁንም ወዳችኋለሁ። እንግዲህ ቅዱሴን ተመልከቱት። አድርጎት የማያውቀውን በር ስለተለጥፎ የሰላምን በር አግድሞ እያየ ነው ማለት ነው። እዚህ ጋር ብርቅዬና ኪያ እንዲሁም ደግሞ ሌና ምን እየሰሩ ነው? ያቺ ሱሲ የምትባለውን ልጅ ቀጠቀጠቻት።
አይ ኪያ እኮ ጀግና ናት። እውነት ለመናገር ለመቀጥቀጥ አትታማም ማለት ነው። ቀጥቅጫቸው፣ ሰው ካልተቀጠቀጠ አይገባውም ማለት ነው። ኪያ ወንድ ናት ብሏል ሄኖክ። አሁን ሄኖክን የቀራት ሄኖክንም ልክ ታስገባዋለች ማለት ነው። እኔ እኮ ሴትነቷን እጠራጠራለሁ ወንድ ናት ምናምን ይላል ሄኖክ። ሰላም በያላችሁበት ሰላም ለእናንተ ይሁን። እዚህ ጋር ስትሞላቀቅ እንደ ሌሎቹ ሴቶች መስሏት ስትሞላቀቅ በእናቷ ስም ስትጠራ ተይው በቃ ያሳደገሽን አወቅኩት፣ ለካ ሴት አሳድጎሽ እንደዚህ የሆንሽው ሴት ስላሳደገሽ ነው እያለች በኪያ ላይ ሙድ ይዛለሁ ስትል አንፈራፈረቻት። ድጋሚ እንዳትደግመው አደረገቻት ማለት ነው። እዚህ ጋር ጋሽ አሰገድና ደቭ ምን እያወሩ ነው ወደሚለው ስንመለስ ስለ ሰርጉ አንዳንድ ነገር ስለ ሰርጉ ዝግጅቶች አንዳንድ እያለው ይገኛል ደቭም ደግሞ ጋሺ አብሽራ ይዘው ሁሉም ነገር እኮ የማይሳካ ነገር የለም፣ እኔ ደግሞ በፈለግከው ነገር ከጎንህ ነኝ እያለ እያዋራው ይገኛል ማለት ነው። ጋሽ አሰገድም እንዲሁ ደቭ ሴቶቹ በጠኑ ሴቶቹ بسل عشان سوى الجري شانا هذا بتسوي سنين التوالي بتخوف شو اسمها وصارت حق الزبون عربي جندي وزمنا እና ልብ ነው የምነካው በአላህ። እኔ ደግሞ ሚውት አላደረኩትም። ቤተሰብ ይቅርታ አድርጉልኝ። ሴትዮዋ ማታ በመካከል እንትን ስትልብኝ እየተኮስኩ ነበረና ትቻት እዚህ ስራ ይዤ ነበረ። ለዛ ነው ቤተሰቦቼ፣ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ከጎን የሆናችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ልቤን ነካችኝ፣ አስጠላችኝ ነው የምላችሁ። በቃ አሁንም ምግብ እንዲህ ቤታቸው ሰርተው የማያውቁትን ሁላ እየመጡ እዚህ ጋር እኔ እንዲህ ያለ ሰርተን ይሉኛል። እኔ ምን አገባኝ ታዲያ? እዛው እየሄዱ ቤታቸው አይሰሩም? እና ውድ ቤተሰቦቼ ሰላማችሁ ብዝት ትረፍ ይበልልኝ። እንግዲህ ሄኖክ የሚባለው ሴት ለሴት የሚከሰከሰው የኪራ ጓደኛ ይሄ ነው ማለት ነው። እና በጣም ልብስ እኔ በጣም በዝቶብኛል። በነገራችን ላይ አሁን ከእናት ቤት የምትሰሩ እንደኔ በጣም የምትቸገሩ እህቶች አላችሁ። ፈጣሪ ይሆናችሁ፣ ፈጣሪ ይገዘን ማለት ነው። ግን እንደኔ ቤት በጣም ምግብ የሚሰራ ቤት ያለባችሁ ፈጣሪ ይሆናችሁ። እኔ ግን በጣም ደግሞኛል ብታው። ልብስን ምን ሰዓት ልተኩስ፣ ልብስ ምን ሰዓት ልጠበቅ? ሰዓት ናሽ እነሳለሁ፣ ሰዓት ናሽ ህዳሽ ውስጥ እነሳለሁ። ሰግጄ ብዬ ከዛ በኋላ ወደ ኩሽና ገባለሁ ማለት ነው። ኩሽና ገብቼ ምሳ ሰራለሁ። ምሳ ከሰራሁ በኋላ ምን ይፈጠራል ወደሚለው ስንመለስ እዛ ሄጄ እዛ ምን ይሰራ መሰላችሁ? እቃውን አጣጠፍኩኝ፣ አደራጅኩኝ። ስንት ሰዓት ወጣሁ መሰላችሁ? ኩሽና ላይ ከስንት ሰዓት ወጣሁ መሰላችሁ? አሶር ሰግጄ ወጣሁ። ይጠይቅ አሶር ሰገድኩኝ። ከዛ በኋላ አሶር ሰግጄ አሁን ልብሶችን እየተኮስኩኝ ነው። ከዛ ሴትዮዋ ትመጣና እኔ ሰርቻለሁ ማለትሽም እንደዚህ አይነት ስሪ ምናምን አትለኝም መሰላችሁ? እና ሁላችሁም ከእናት ቤት እንደኔ ምግብ አሁን እየተሰራ የሚያስቸግሯችሁ ፈጣሪ ይሁናችሁ ማለት ነው። ፈጣሪ ይሁናችሁ ቤተሰብ። ሁላችሁም ሰብስክራይብ አድርጉ፣ እንድታበረታቱኝ በአክብሮት ጠይቃለሁ። ውድ ቤተሰቦቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን ሆናችሁ እንድታበረታቱ በአክብሮት ጠይቃችኋለሁ። እንግዲህ ዛሬ ትንሽ ስለ አንዳንድ ስራዎች እያመካከርኳቸው
እያልኳችሁ ነው። ስራዎችም ደግሞ በጣም አስጠላኝ አሁን ላይ እውነት ለመናገር በቃ ከበደን ሁሉ ነገር ማለት ነው። ያኔ እቤትም የተቀመጡት በጣም ጠፍሿቸዋል። እኛም ደግሞ ስራ ላይ ያለን የተመቸ አላገኘንም ማለት ነው። ብቻ ለሁላችንም ኸይሩን ነገር ያመጣልን ማለት ነው። ቤተሰብ ሰላም ለእናንተ ይሁን። እያላችሁበት ቦታ ሰላማችሁ ስትርፍ ይበልልኝ። ሰብስክራይብ አድርጉ፣ አበረታቱኝ። የምታበረታቱኝ አሁን ስራ እየሰራሁ ማወራችሁ ቁጭ ብዬ እንዳላወራችሁ እንደምትመለከቱኝ አንደኛቸውን ይሉኛል፣ አንደኛቸውን እንዲህ ይሉኛል። ስለዚህ ሁላችሁም ወዳችኋለሁ። ለእናንተ ሰላማችሁ በዝት ትርፍ ይበልልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። የሰው ደስታ የሰው መለወጥ የሚያስደስተው متى بتروح بعد المغرب بتروحوا قالت لي فلفل رومي وشربت ما ادري بصل ولا ما ادري بصل ده جبت سعيدة اعطتهم فلوس لكي انا ما غاديش عطتها شغلتها وقالت وصلوا لسعدية. بعدين قالت امي هات انا اوصلها بس ما اعطوها. امي راحت شكل مسكها قالت هذه لسعدية عشان اشتغل ذاك اليوم. انا هذا مو قالت لها امي عادي هي تبغى كذا تخدم. قالت لا انا بعطيها. ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ። المكوى الكوي مرة تعبى ما جلست تخلص. صلوم كل شوية. باي ሁላችሁንም ወዳችኋለሁ። ወይ አልዘጋሁም፣ ዝም ብዬ ልጅቷ ስታነጋግረኝ እያወራኋችሁ ነበረ ማለት ነው። እና ባለፈው እኔን ያሉኝ ሌላ ነገር ነበረ፣ አሁን ያሉት ደግሞ ሌላ ነገር ነው። ምክንያቱም ባለፈው የዛሬ ሳምንት አካባቢ የሴትዬ ወንድም ሞቶ ነበረ ማለት ነው። ከዛ ስራ ሰርተን ነበረና እየተመላለሽ የሰራሽበትን ባልቴቷ ብር ብላለች ምናምን ሲሏት፣ ከዛ እነሱ ምን ቢሉ ጥሩ ነው ለሴትዮቱ ለሷ ስጭ ብለው ሰጥተዋታል። እንግዲህ ከዛ በተረፈ ያላቸው ነገር ምን እንደሆነ አላቅም። ያው ብሩ አልደረሰሽም ምናምን እያለች እየነገረች ነው አንዲቷ ማለት ነው። እና አንዲቷ ደግሞ ምን ትላለች፣ ብሩን ለኔ ስጭኝ አላለችኝ መሰላችሁ? በጣም ይገርማል እኮ የኛ ነገር ማለት ነው። አያችሁ፣ በእኛም ህይወት ይቀናሉ እነሱ። በቃ እኔ እንግዲህ ያንን ብር እኔ ለብር ብዬ አይደለም እውነት ለመናገር የሰራሁላቸው የሄድኩት እኔ ብር ብዬ ሳይሆን ያው ዝም ብለው እንሂድ ያለች ሴትዮዋ ሀርኩኝ ሰራሁኝ። እንደ ማንኛውም ሰው ብር ይሰጡሻል ብለኝ አይደለም እኔ ሄድኩት። ግን ለሁላቸውም ለጓደኞቼ አብረው ለነበሩት ልጆች ሲሰጥ ለሷም ስጡ ብላለች አሉ ሴትዮዋ ማለት ነው ባልቴቷ። ከዛ የኔ ሴትዮ ደግሞ ብሩን ትቀበለው አትቀበለው አላቅም። ልጆቿ ግን እንደዛ ይላሉ። ብሩን ያው ሰጥተሻል አልደረሰሽም እንዴ ምናምን ይሉኛል። እኔ ግን ያው አልፈልግም ብያቸዋለሁ። እነሱ ግን ይሄንን እያሉ ስንት ጊዜ እየመጡ ያወሩኛል። እኔ አልፈልግም አልኳቸው። እኔ ልፈልግ አይደለም ያልኩት እንሄዳለች እናቴ ብላቸው ነበር አለኝ። እናቴ እንደዛ ብላቸው ነበር። ነገር ግን ሁላቸውም ስለተቀበሉ ላንቺ ልትሰጥሽ ፈቃደኛ ሆና ነው እንጂ ሁላቸውም ያኔ ለብር ብለው ለሁሉም ሰው ሰጥታለች። እና እናቴ እንደዛ ብላቸው ነበር ምናምን አለኝ። ግድ የለም እንደዛ ብላ ከነገረቻቸው ጥሩ ነው። ያው እኔ እንግዲህ ዞሮ እስካሁን ድረስ እኔ ብሩን አላቅላቸውም። እነሱ ምን አድርገው
ይሁን እኔ ያችን መታ ይሆን እንደዚህ ትለኛለች፣ ይችን መታ እንደዚህ ትለኛለች። እኔ ግን ስለ ብሩን የማውቀው ነገር የለም ማለት ነው። እና ቤተሰቦቼ ሁላችሁም እንግዲህ ይህንን ለማንሳት የፈለኩት ያው ሚውት ስላላደረግኩት ቪዲዮ ስላላቆምኩት እየሰማችሁ ስለነበር ብዬ ነው። እናም ደግሞ ማለት ነው በእኛም ህይወት የሚቀነሰው አለ። እንደዚህ በሰው ቤት በመዳን ቤት ሆነን እየኖርን እያለን በእኛ ህይወት የሚቀሙት ነገር በጣም ይገርመኛል። እውነት ለመናገር የእኛ ህይወት ምን የሚቀናበት ነገር አለው? ሰው ቤት መዳን ቤት ተቀምጦ የሰራችሁበት ደግሞ ሰርታችሁ አንድ ሰው ነው ሰርታችሁ ከሰጧችሁ ይህ የሚያስቀና ምንም የሚያደርግም አይደለም ነበር ማለት ነው። ግን በእነሱ ቤት እንደዛ ነው የሚመስላቸው። ሁላችሁም ሰብስክራይብ አድርጉኝ ፕሊዝ፣ ወዳችኋለሁ። አበረታቱኝ። ከሰው ቤት ኑሮ ከሰው ቤት የሰው ቤት እንጀራ አውጥቶ የራሴ ቤት ብላችሁ የራሳችሁ ቤት ሰጥቷችሁ የራሳችሁ ገንዘብ ሰጥቷችሁ የራሳችሁን ንብረት ሰጥቷችሁ በቤታችሁ ደስ ብሏችሁ የምትኖሩ ያደርጋችሁ ነው የምለው። ማንኛውንም ሰው የማንኛውም ሰው ምኞቴ እንደዛ ነው የምመኝላችሁ። ሁሉም ሰው የራሱ ጣፋጭ ህይወት እንዲኖረው ከሰው ቤት አውጥቶ እንጀራችንን በሀገራችን አድርጎልን ሀገራችን ሰላም ሆኖልን ይህንን የሰው ቤት ተላቀን ይህን ታሪክ ታሪክ ለልጅ ልጅ ታሪክ እንዲዘገብ እንዲሆንልን ምኞቴ ነው። የምን ጊዜ ምኞቴ ነው። አያችሁ አንዳንድ ሰው ማለት ነው በቃ በሰው ሀገር ከሰው ቤት አውጣኝ ማለት ቀርቶ ስራ ስጠኝ ምናምን እያለ ዱዓ ያደርጋል። በእርግጥ ስራ ስጠኝ ስራ ሰበብ ነው። ስራ ስጠኝ ብትሉ ጥሩ ነው። ነገር ግን ደግሞ አላህ ከሰው ቤት እንጀራ ያውጣን እያላችሁ ዱዓ አድርጉ። የምሬን ነው የምላችሁ። አንዳንድ ቦታ ላይ መስጂድ ቦታም ሆነ ምንም ቦታ ዱዓ ሲደረግ በጣም ልቤን የሚነካኝ ነገር ምን እንደው ታውቃላችሁ? ቤተሰብ ከሰው ቤት እንጀራ ያውጣችሁ እያለ ዱዓ የሚያደርጉት ዱዓ በጣም ትልቅ ዱዓ መሆኑ ያኒ እውነቴን ነው የምላችሁ። ከሰው ቤት ያው ስራ ያውጣችሁ። በቃ ሌላ ልላችሁ የሰው ቤት ኑሮ በጣም ከባድ ነው። የሰው ቤት ኑሮ በጣም ያስከፋል፣ አንገት ያስደፋል ማለት ነው ቤተሰቦቼ። እና ሁላችንንም የሰው ቤትን እንጀራ እንትን ይበልልን፣ እንጀራችንን በሀገራችን ያደርግልን ነው የምለው ቤተሰብ። አሁንም እንዳትረሱ ሰብስክራይብ አድርጉ፣ ሼር እያደረጋችሁ ለሁሉም እንዲደርስ አድርሱልኝ። እስቲ ምናልባት በእናንተ ሰበብ ሆኜ ለዚህ ዩቱብ ያድጉ ማለት ነው። ከሚዲያም ሽቁል እንዲታወጡ እንዱ ሰበብ እንድትሆኑ ነው የምለው ማለት ነው። ይህን ሚዲያ ደግሞ ይህንን ቻናል በጣም ትልልቅ ስራዎችን እንደምንሰራበት እርግጠኛ ነኝ ኢንሻአላህ፣ የአላህ ፍቃዱ ከሆነ ማለት ነው። እና ሁላችሁም እወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ለሁሉም ሰው ተደራሽነት እንዲኖረው አድርጉ። ቤተሰብ አሁን ቪዲዮ ላቆም ነው። እንግዲህ በቀጣይ ቪዲዮዎች እስከምንገናኝ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ከጎኔ እንድትሆኑ በሙሉ አክብሮት እና በትህትናም የምጠይቃችሁ ይሆናል። ቤተሰቦቼ ሰላማችሁ ይብዛልኝ። አይነማ ኩንቱ ማለት እንግዲህ በአረበኛ የት ቦታ ሆናችሁ ማለት ነው። ሁላችሁንም አንዳንድ ነገሮችን ደግሞ የምትፈልጉት ጥያቄ ካላችሁ ጠይቁኝ። የሁላችሁንም ጥያቄ መልስ ለመመለስ ዝግጁ ነኝ። ፈጣሪ ያክብርልኝ። ሰብስክራይብ ለምታረጉኝ፣ ላይክ ሼር ለምታደርጉኝ፣ ምቀኛ ለሌለባችሁ ኢትዮጵያውያን ከልብ ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩኝ የምሰነባበታችሁ ይሆናል። ውድ ቤተሰቦቼ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።